ቤተሰብ ዛሬ ማሳያችሁ በጣም የሚገርምና የሚደንቅ አሰራሩም ጣዕሙም የሚለይ ምግብ ነው የማሳያችሁ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት እስከ መጨረሻው አብራችሁኝ ሆኑ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። ከእናንተስ እንዴት ናችሁ? እንደምታዩት ወላ በጣም ነው የሚጣፍጠው እና በጣም ቆንጆና ምቹ ቁርስ ተስማሚ በትንሽ ነገር ተጠቅመን ትንሽ ግብአት ተጠቅመን እና በቀላል መንገድ ብዙም ሳንደክም በሀማሳ ወይም በምግብ ማሞቂያ የምንሰራው ምግብ ነው ማለት ነው። እንደምታዩት ላይን ራሱ በጣም ነው የሚማርከው። አሁን ወደ አሰራሩ እንሄዳለን። እዚህ ጋ 2 እንቁላል አደርጋለሁ ማለት ነው። 2 እንቁላል እናንተ ብዙም ትሰሩ ከሆነ እንቁላሉን መጨመር ትችላላችሁ ማለት ነው። እኔ ግን ለራሴ ብቻ ስለሆነ የምሰራው 2 እንቁላል ይበቃኛል። እዚህ ጋ ቫኒላ ወይም ቫኒላ ነው የሚባለው፣ ትንሽ ቫኒላ ጨምራለሁ ማለት ነው። ሱካር 2 ማንኪያ አደርጋለሁ። እናንተ እንደምትፈልጉት መጠን ማድረግ ትችላላችሁ ሱካር። እኔ ግን በጣም ሱካሩ እንዲወርጥብኝ ስለማልፈልግ 2 ማንኪያ ሱካር ነው ያደረኩት። እንግዲህ ዱቄትም 1 ኩባያ ዱቄት ነው ያደረኩት ማለት ነው። እና እንደዚህ እመታዋለሁ ማለት ነው። ሱካሩን እና እንቁላሉን እንደዚህ ካዋሃድኩት በኋላ ወይም ከመታሁት በኋላ በደንብ ከተዋሃደልን በኋላ ወደ ቀጣው እንሄዳለን ማለት ነው። ቤተሰብ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ግን አንዳንዶቻችሁ ግሩ የምትሉኝ ነገር ቪዲዮውን አይታችሁ ላይክ ሳታረጉ የምታልፉት ነገር ለምንድን ነው? ማለቴ እናንተን የሚጎዳ ነገር አይደለም፣ እኔንም ያን ያክል የሚጠቅም ነገር አይደለም። ላይክ ብቻ ላይክ ስታረጉ ለብዙዎች ይደርሳል ነው የሚባለው ማለት ነው። እና እዚህ ጋ ዱቄት 1 ኩባያ ዱቄት በወንፊት አድርጌ በጣም ይቅርታ እዚህ ጋ እጄ ጋርዶታል ማለት ነው፣ ብዙ አይለይም። እና 1 ኩባያ ዱቄት በወንፊት አድርጌ እንደዚህ ዱቄቱን ነፍቼ አደባልቀዋለሁ ማለት ነው። ከዛ 1 ኩባያ ወተት፣ 1 ኩባያ የሞላ አይደለም ማለቀው፣ ከግማሽ ትንሽ በለጥ የሚል ብቻ ነው ማለቀው። በጣም የሞላ አላደርግም ማለት ነው። እንደምታዩት ወተቴን እጨምራለሁ ማለት ነው። እና በሚገርም ሁኔታ ነው የሰራሁት። በጣም ጣፋጭና ቆንጆ ምግብ ሱስ ነው የሚይዛችሁ። እውነት ለመናገር በጣም ነው የሚጣፍጠው ማለት ነው። እና ሰርታችሁ ሞክሩት። እንደዚህ አድርጌ ዱቄቴን ታዋሩ በኋላ ዘይት ትንሽ ነው የማደርገው። እኔ ዘይት ብዙ ስለማልፈልግ አላበዛም ዘይት ማለት ነው። ትንሽ ነው ያደረኩት። እንደምታዩት 1 ፍንጃል ግማሽ ፍንጃል እንኳን አይሆንም። እንደዛ ጨምሬ አዋህዳለሁ። እና በካም ፓውደር ደግሞ 1 ማንኪያ በካም ፓውደር አረጋለሁ ማለት ነው። በምግቡ ማንኪያ 1 ማንኪያ በካም ፓውደር ጨምራለሁ። ከዛን አዋህዳለሁ መልሼ። እንደዚህ ካዋህድኩት በኋላ ዴቶ በደንብ የፋተረ እንዳይኖረው ወይም የጓጎለ ነገር እንዳይኖር በደንብ ማዋሃድ ይኖርባችኋል ማለት ነው። ልክ እንደዚህ ኪራይ እስከሚሆን ድረስ በደንብ ማዋሃድ ይኖርባችኋል ማለት ነው። እንደምታዩት በጣም የሚያምር ነው ሊጡ ራሱ የሚሆነ ማለት ነው። እና ብዙ ነገር ሳትጠቀሙ በትንሽ ግብአት እንቁላልና ዱቄትና ትንሽ ሱካር ትንሽ ጨምራችሁ የምትሰሩት ቁርስም መክሰስም መሆን የሚችል ነገር ነው ማለት ነው። በቃ በጣም ልስልስ ያለና በጣም ጣፋጭ ነው ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። በዚህ አጋጣሚ ጥያቄ አለኝ እና ሀማሳ እንደምታዩት ይሄን ይመስላል። ዘይት እቀባዋለሁ ማለት ነው። ግን እናንተ ዘይት በደንብ መቀባት ይኖርባችኋል። ካልሆነ ደግሞ ወረቅ ዚብዳ ማድረግ ይኖርባችኋል ማለት ነው። ወረቅ ዚብዳ አርጉበት፣ ምክንያቱም እንዳይዝ ይረዳዋል ማለት ነው። ያን ያክል ዘይት ማርቀባውት ነበር። በጣም ትንሽ ይዞብኝ ነበር ማለት ነው።
ስሰራ እንደዛ ነው ያሰብኩት እና ወደ ዝብዳ አርጌ ነው የምሰራው ማለት ነው። ደጋሚ ስሰራ እና ዘይት እንደዚህ ቀብቼ አግሜዋለሁኝ። እንግዲህ እንደምታዩት እንደዚህ እንዴት ወደ እንትኑ አጨምርና እንደዚህ ዳር እስከ ዳር አርጌ ገጥመዋለሁ ማለት ነው። እንደምታዩት በጣም የሚገርምና የሚደንቅ አንዳንዴ ዝም ብዬ እፈላሰፋለሁ እና እንደምታዩት ግጥም ብሏል ማለት ነው። ወደ ውጭም የተረፈ ሊጥ ምናምን ነገር የለም። እንደምታዩት ነው። ዋው ማሻአላህ። እንግዲህ ከ15 ደቂቃ በኋላ ይህንን መስሏል። ዋው ማሻአላህ ተባረከ ረህማን። እንዴት እንደሚያምር ሽታውስ እንዴት እንደሚጥም ማሻአላህ ማሻአላህ። በጣም የሚጣፍጠው ሽታው ራሱ ማለት ነው። በጣም ቆንጆ ነው። እና እንደዚህ አውጥቼዋለሁ ማለት ነው። አሁን እቆራርሰዋለሁ። በጣም ነው የነፋው። አይታችሁ ከሆነ ሊጡ ግጥም አድርጌው ምንም አይለኝም ነበረ። ሳወጣው ግን እንደዚህ ነው እንደነፋ ማሻአላ። ሲቆርሱት ራሱ የሆነ ልስስ አይደለም የሚለው ማለት ነው። በጣም ክርሽም ክርሽም የሚል ነገር ነው ማለት ነው። ሲበሉት ራሱ በጣም አሪፍ ነው ማሻአላ። ሰርታችሁ ሞክሩት እላለሁ ቤተሰብ። በጣም ቆንጆ ነው። ለቁርስ፣ ለመክሰስ፣ በተለያዩ ሰዓቶች መመገብ የምትችሉት ቀለል ያለ ምግብ ነው ማለት ነው። ደግሞ እርግጠኛ ነኝ አንዴ ሰርታችሁ ተቀመሳችሁት ከዛ ነው ዳሶች ነው የሚሆንባችሁ። መተው አትችሉም በፍጹም። እስኪውት ዳቦን በለው ወይስ ኬክ? ማሻአላህ ማሻአላህ ተባረከ ረህማን። ተመልከቱት እንዴት እንደነፋ አለሳለሱ ምናምን ነገር በጣም 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 ቆንጆ ምግብ ነው። እውነት ለመናገር የመጀመሪያ ቀኔ ነው እንደዚህ ተፈላስፌ ነው እንደዚህ የሰራሁት። እንደዚህ ቆንጆ ሆኖ ይወጣል ብዬ አላሰብኩም ነበረ። በሚገርም ሁኔታ እንደዚህ አምሮልኛል ማለት ነው። ከአሁን በኋላ እንደዚህ እየሰራሁ ነው። ቁርሴንም ሆነ እራቴንም እበላው። ቅልል ያለ ነው በቃ አፍ ላይ በጣም ነው የሚጣፍጠው። በተለያየ ነገር በሾኮላታ የተለያዩ ሶሶችም አሉ። በእነሱም መመገብ ትችላላችሁ። ትንሽ ሾኮላታ ነው የማደርገው። ብዙም ጣፋጭ ነገር ስለማወድ ትንሽ ብቻ ነው የማደርገው። ከዛ እንቀባቀባ እያረኩኝ ነው የምበላው ማለት ነው። ብዙ እንዲጣፍጠኝ ስለማልፈልግ ማለት ነው። እንደምታዩት መልኩ ራሱ እንዴት እንደሚያምር ማሻአላህ 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 ብያለሁኝ። እኔው ላሞጋግ ሰው እንጂ እውነት ለመናገር ሰርታችሁ ሞክሩት። በጣም ነው የሚጥመው ማለት ነው። ቤተሰብ ቪዲዮውን እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ የኔ ውዶች። ከመጀመራችሁ በፊት ግን ላይክ አትርሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላ የምሰራላችሁ ምግብ አይነት ታላ አሳውቁኝ። እንግዲህ መጨረሻ ላይ ነው የሚመስለው እንደምታዩ